በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤት ሆን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 15 2017 ዓመተ ምህረት የኛ ወንድም አስከሬን ዝርግተው አልቃስ ባልተላ አዋራ ያዘዝቅብት አንተ ከባንዳ ጋር ተሰበሰብተዳል ባለበት እንግዲህ ከተበላለ በድግሪ የከተማ ማጅራት መቺ የጫካ ሽፍቶች ናቸው ነው ሰዎች። በቃ ተግባራቸውም ድርጊታቸውን ይበለጠ ያረጋግጠ የመጣ ይሄንን ነው። መሳፍንት የሰሜን ጎንደርን ይዞ ይሄ አጅሬ ጃርኖራ አካባቢ ይዘ ሽፍታ ነበር። ሰፈርም ተመሳሳይ ሰፈር መለስ የሚባለው ወደ ዋልዲባ ጫፍ የዘሪማን ይዘ ወደ ዋልዲባ ጫፍ ሽፍታ ነበር። አረጋ ደግሞ እዚህ ሊቦ ከምከም እብና ዙሪያ ላይ ሽፍታ ነበር። የሚታወቁ የጎሉ ሽፍቶች የሚባሉ እነዚህ ናቸው። ሚስቱን ልጁን ገሎ ይወጣል። የራሱ ትልቁ ልጅ ይገለዋል። አረጋ ቦኮ ሐራም ናይጄሪያ ትምህርት ቤቶች ውስጥ ገብቶ ይሄን ያህል ሰዎች አግቶ ወሰደ። አሁን አስደነግጥም። የቦኮ ሐራም ተግባሩ ነው። ፋኖ መምህራንን አንበርክኮ ግፍ ሰቆቃ ሲፈጽምባቸው በመጨረሻም ደግሞ ሲገድላቸው ከመጀመሪያውን በሽፍትነታቸው ጊዜ በደም የተጨማለቁ በኋላ ደግሞ በሁሉና ዘመቻ ላይ ኑ አግዙ ሲባሉ አንዳንዶቹ በተክርስቲያን ውስጥ ገብተው የተደበቁ አንዳንዶቹ ደግሞ ከመፈጠራቸውም ያልነበሩ ናቸው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የትግራይ ጊዜያዊ አስተዳዳሪ የቀድሞ ፕሬዝዳንት የነበሩት አቶ ጌታቸው ረዳ አዲስ የተሾሙበትን የሚኒስትርነት ስፍራ የተሻለ ምርጫ ሆኖ ስላገኙት እንደተቀበሉት ገለጹ። በአፍሪካ ህብረትና በተባበሩት መንግስታት ድርጅት ውስጥ አማራጮችን ለማየት ከጠቅላይ ሚኒስትር አብይ ከቀረበላቸው ምርጫ ይልቅ በትግራይ ፖለቲካ ውስጥ ተሳትፏቸውን እንዲቀጥሉ የሚያስችላቸውን የአማካሪነት ስፍራ መቀበላቸውን አስታውቀዋል። ወደ ትግራይ ለመሄድ የደህንነት ስጋት እንዳለባቸው ለኦሚዲ ሚዲያ የገለጹት አቶ ጌታቸው ረዳም ጠቅላይ ሚኒስትር አብይ አህመድም ይህንኑ በመገንዘብ ጥበቃና መኖሪያ ቤት እንዳመቻቹላቸውም ገልጸዋል። ጠቅላይ ሚኒስትሩ አንተ ላይ አደጋ በመጣል እኔን ተጠያቂ ሊያደርጉ የሚፈልጉ አሉ ማለታቸውንም አቶ ጌታቸው ረዳ ገልጸዋል። የአሜሪካ የሀገር ውስጥ ጉዳይ ሚኒስትር ዋሽንግተን ዲሲ ውስጥ ቦርሳቸው በሌባ መሰረቁ ተዘገበ። ገንዘብ፣ ፓስፖርት እና የመኖሪያ ቤታቸው ቁልፍ ጭምር አብሮ መሰረቁም ተመልክቷል። የአሜሪካ የሀገር ውስጥ ጉዳይ ሚኒስትሯ ክሪስቲ ኖም ቦርሳቸው የተሰረቀ እሁድ ምሽት የፋሲካ ዕለት ዋሽንግተን ዲሲ ውስጥ በሚገኝ ሬስቶራንት ከቤተሰቦቻቸው ጋር በመመገብ ላይ በነበሩበት ወቅት መሆኑም ተመልክቷል። ሚኒስትሯ ቦርሳቸው በተሰረቀበት ወቅት $3000 ጥሬ ገንዘብ፣ ፓስፖርት፣ የመንጃ ፍቃድ ወይም መታወቂያ፣ የመኖሪያ ቤታቸው ቁልፍ፣ ባዶ ቼክ እንዲሁም የመስሪያ ቤታቸው የይለፍ መታወቂያ
አባጅ እንደነበረበትም ኒውዮርክ ታይምስ ዘግቧል። ሲኤንኤን ባቀረበው ዘገባ ደግሞ የአሜሪካ ሴክሬት ሰርቪስ ባደረገው ምርመራና በሴኩሪቲ ካሜራ ላይ በተደረገ ፍተሻ የሕክምና ማስክ ያጠለቀም ሰው የሚኒስትሯን ቦርሳ ይዞ ካፒታል በርገር ከተባለው ሬስቶራንት ውስጥ ሲወጣም ታይቷል። ዋሽንግተን ዲሲ ከሚገኘው ኮንቬንሽን ሴንተር ጎን ባለውና ከአሜሪካ ቤተ መንግስት ዋይት ሃውስ በቅርብ ርቀት ላይ በሚገኘው ካፒታል በርገር የተፈጸመውን ሌብነት ተከትሎ ሚኒስትሯ ሂሳብ ለመክፈል ከኤቲኤም ማሽን ገንዘብ ለማውጣት መገደዳቸው ተመልክቷል። በትንሣኤ በዓል ማግስት ሰኞ ዕለት በ88 ዓመታቸው ከዚህ ዓለም በሞት የተለዩት የካቶሊካውያኑ ሊቀ ጳጳስ የአቡነ ፍራንሲስ የቀብር ስነ ስርዓት የፊታችን ቅዳሜ እንደሚፈጸም ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የበርካታ ሀገራት መሪዎችና ንጉሶች እንደሚገኙም ተመልክቷል። በሌላም በኩል እርሳቸውን በመተካት የካቶሊካውያን ሊቀ ጳጳስ ማን ይሆናል የሚለው ከወዲሁ መነጋገሪያ ሆነውም ወጥቷል። የጣሊያን፣ የፊሊፒንስ፣ የአሜሪካ፣ የካናዳ እንዲሁም የጃፓንና ከአፍሪካ ደግሞ የዴሞክራቲክ ኮንጎ ሪፐብሊክ ዜጋ የሆኑ ጳጳስ ሊቀ ጳጳስ ሊሆኑ ይችላሉ በሚለው ዝርዝር ውስጥ እንደሚገኙበትም መረዳት ተችሏል። ሲኤንኤን ትናንት ባቀረበው ዘገባ እንዳመለከተው ቀጣይ ሊቀ ጳጳስ ይሆናሉ ተብለው የሚጠበቁት ብርቱ ተፎካካሪዎች 13 ጳጳሳት መሆናቸው የተገለጸ ሲሆን ግማሽ ያሉ የጣሊያን፣ የአሜሪካና የካናዳ ዜጎች ሲሆኑ ከፊሊፒንስም 2 ሊቃነ ጳጳሳት ከፊት መስመር ላይ ይገኛሉ። ከአፍሪካ አህጉር ብቸኛ ሆነው ከተጠባቂ እጩዎች ውስጥ የተመዘገቡት ከዴሞክራቲክ ኮንጎ ሪፐብሊክ የኪንሻሳው ሊቀ ጳጳስ ካርዲናል ፍሪዶሊን አምቦንጎም በሱንጉ ሲሆኑ 7 ሚሊዮን ካቶሊካንን የሚወክሉ የሰብአዊ መብትና የዲሞክራሲ ጠበቃ የጦር አበጋዞችና ሙሰኞችን የማይፈሩ የ65 ዓመት ጳጳስ መሆናቸውንም መረዳት ተችሏል። በከፍተኛ ደረጃ የሊቀ ጳጳስነቱን ስፍራ ያገኛሉ ተብሎ የሚጠበቁት ደግሞ በቫቲካን ውስጥ ከሟቹ አቡነ ፍራንሲስ ቀጥሎ ያለውን የሁለተኛ ስፍራ ያዙት ጣሊያናዊ የ70 ዓመቱ ሰው ካርዲናል ፔትሮ ፓሮሊን መሆናቸውንም ከሲኤንኤን ዘገባ መረዳት ተችሏል። የፊታችን ቅዳሜ በሚፈጸመው የአቡነ ፍራንሲስ የቀብር ስነስርዓት ላይ ለመገኘት የአሜሪካ፣ የፈረንሳይና የጀርመን ፕሬዝዳንቶችን ጨምሮ የበርካታ ሀገራት መሪዎች የሚሳተፉ ሲሆን የቤልጅየም ንጉሥ፣ የብሪታንያው ጠቅላይ ሚኒስትርና ልዑል ዊሊያም እንደሚገኙም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ከሰሞኑ በአማራ ክልል በመምህራን ላይ እየደረሰ ያለውን ወይ ደግሞ የተፈጸመውን ሰቆቃ በተመለከተ በተለያዩ በማህበራዊ ገጾችም በተለያዩ መገናኛ ብዙሃንም ዘገባ እየወጣ ወይ ደግሞ በዛ ጉዳይ ላይ በማህበራዊ ገጾችም አስተያየቶች እየተሰጡ ነው። ያ በተመለከተ ምናልባት በላይ ላይ ምንም ስላልተባለ አንዳንዶች በአስተያየት ደረጃም አላየሁም ወይም ደግሞ ቪዲዮን አላገኘሁም የሚል ነገርም ቪዲዮም የመላክ እንዲህ ነገር በተደጋጋሚ እያየሁ ነው። ምናልባት ያው በተለያየ ቦታ ታይቷል። በተለያየ ቦታ ታይቷል ብቻ ሳይሆን የሆነ አካል ምንድነው አንድ የሚገለጽ አባባል አለ። ግን በሰዎች ሰቆቃ ላይ መሆኑ በንጹሃን ላይ መሆኑ ያሳዝናል። በዚህ በጋዜጠኝነት ውስጥ ውሻ ሰው ሲነክስ ዜና አይደለም፣ ሰው ግን ውሻ ሲነክስ ዜና ነው የሚባል ነገር አለ። የተለመደው ነገር የተለመደ ነው፣ ያልተለመደው ነገር ነው መወያያ ወይ ደግሞ አርዕስት የሚሆነው። ስለዚህ ከዛ አንጻር የሆኑ ታጣቂዎች ቦኮ ሐራም ናይጄሪያ ትምህርት ቤቶች ውስጥ ገብቶ ይህን ያህል ሰዎች አግቶ ወሰደ። አሁን አያስደነግጥም። የቦኮ ሐራም ተግባሩ ነው። ፋኖ መምህራንን አንበርክኮ ግፍ ሰቆቃ ሲፈጽምባቸው በመጨረሻም ደግሞ ሲገድላቸው ለምን ተማራችሁ ብሎ ተማሪዎችን ሲገድል ስለምናቅ ታሪኩን ስለምንተረዳን ስላለፍንበት ስላየነው ስለተገነዘብነው ሳያፍሩን በኩራት ስለሚናገሩት አንዳንዶቹም ጤነኛ መሆናቸውን እስከነጠራጠር ድረስ ድሮስ ማን ተማራለው
መማር ነውር፣ መማር ኃጢአትና ወንጀል የሚያደርግ ነውረኛ ቡድን የሚያደርገው ነገር ተግባሩ ነው፣ የዕለት ተግባሩ ነው። ይህን ቡድን ከእንዲህ አይነት ነውርና ቆሻሻ ተግባር እንዴት ይገታ፣ በዘላቂነት ህዝቡ ከዚህ ሰቆቃ እንዴት ይውጣ የሚለው ላይ ትኩረት ሰጥቶ እዛ ላይ መስራቱ ነው በጣም አስፈላጊ ነገር ነው። እስካሁን የተመጣበት መንገድ በግልጽ ይታወቃል። አስቸጋሪ ወጣ ገባ የነበሩ ለህብረተሰቡም ሰቆቃ ውስጥ የከተቱ ለጸጥታ ኃይሎችም በተለያየ መንገድ የተበታተነ እንቅስቃሴ መሆኑ ያስከተላቸው ችግሮች በመኖራቸው ህዝቡን በተፈለገው ፍጥነትና ሁኔታ መታደግ አልተቻለም። ግን ከጊዜ ወደ ጊዜ ሁኔታዎች ዛሬ ያለንበት ምዕራፍ ቢያንስ መሬት ላይ ሄደን ማየት ሳያስፈልገን፣ መንግስት የሚሰጠው መግለጫም ሳያስፈልገን የለመድናቸውም እና የምናውቃቸው የፎቶግራፍ ቲያትሮች እንኳን አሁን የሉም። ይልቁንም ዛሬ አንድ ደስ የምትለኝ አባባል አለች። ምንድነው? ድህነት በበር ሲገባ ፍቅር በመስኮት ይወጣል የሚለው ሽንፈት ሰተት ብሎ ሲገባ ጸብ በአደባባይ ተጀምሮ እርስ በርስ እየተጋደሉ እርስ በርስ እየተታኮሱ መገኘታቸው እርግጥ ነው። ምናልባት ከተረቱ ጋር ለየት የሚያደርገው ሲጀመርም ተሸንፎ የተጀመረ በእርግጥ በቃላት እየፋፋ በተግባር ደግሞ እየጫጨ ሚዲያ ላይ የሚዲያ ግርግር የነበረ ቡድን መሆኑ አይኑን ለገለጠ ሁኔታዎችን ለሚያገናዝብ ብዙ የተሰወረ አልነበረም። ይህን ቡድን በተመለከተ ምናልባት የተወሰኑ የሚታወቁ ሰዎች ስላሉ ከነዛ ጋር አያይዘው እውነትም የሆነ የመብት ጥያቄ ወይ ደግሞ የነጻነት ጥያቄ አድርገው የተመለከቱ ይኖራሉ። የሚታወቁ ሰዎችን ደግሞ መሰረት አድርገን ስንፈትሽ የመብት ወይም የነጻነት ጥያቄ ከመሆን ይልቅ የስልጣን ጥያቄ መሆኑ አይኑን ለገለጸ ሰው ይከፈንትል ይለታል። ቆሽታ በሌለበት ስልጣን ላይ ያለው መንግስት ገና መንበሩን በወጉ ባረገጠበት ቲፒኤልኤፍ በሚያስፈራራበት ሸኔ በሚተኩስበት ወቅት አዲስ አበባ ላይ የተቀመጠውንና ከዘረኝነት ለመፋታት ከዘረኞች ጋር ትንቅንቅ ውስጥ ያለውን መንግስት ከቦናል የሚል ትርክት ደብረ ማርቆስ ላይ እነዘመነ ሲያደርጉ የካቲት 2011 ጠቅላይ ሚኒስትር አብይ ወደ ስልጣን የመጡት መጋቢት 2010 አንድ ዓመት ሳይሞላ ትግሉ ገና ነው። እኔ ጦረኛ አይደለሁ። ቀርቦ የሚያቀኝ ሰው ያውቀዋል። በጣም ሰላማዊ መሳቅ መጫወት መወድ ልጅ ነኝ። ግን ሲነኩኝ አልወድም። ምክንያቱም አማራ ነኝ። በአራት አቅጣጫ ጠላቶቻችን ከበውናል። የጦርነት ነጋሪት እየጎሰምኩም አይደለም። ሰላማዊ ሰው ነኝ። የልምምጥ ፖለቲካ የልመና ፖለቲካ ግን አይመቸኝም። ማንኛውም ማህበረሰብ በዚህ ፕላኔት ውስጥ ለምኖ መብቱን አግኝቶ አያውቅም። በፍጹም ስትደራጅ፣ ጉልበት ሲኖርህ፣ ስትፈራ የሰላም እንቅልፍ መተኛት ትችላለህ። ያንን ሲያደርግ የነበረ እስክንድር አዲስ አበባ ጎዳናዎች ላይ ምን ሲያደርግ እንደነበር ማንም ሰው የሚያውቀው ነገር ነው። ምንድን ነበር ሲደረግ የነበረው? ጀዋር ባንዶክን ይወጥራል፣ እስክንድር በሌላ በኩል ይጎትታል። ሁለቱም ደግሞ በጋራ ጠላት የሚሉት መንግስት አለ። ሁለት የሚሳሳቡ ኃይሎች ካሉ ሁለቱም ጠላት ካሉት እዛ ጋር ግራ ቀኝ ለሚያይ ቆም ብሎ ለሚመረምር ሰው መሀል ላይ ያለ ነው ማለት ነው። ሁለት ጽንፈኛ ጫፍና ጫፍ ሆነው ሲጓተቱ መሀል ላይ ሆኖ ሁኔታዎችን የሚከታተል ወይ ደግሞ ሁለቱም ጽንፈኛ
ከየቆመበት አንግል ሆኖ ወከባ ሲፈጥር የዚህም የዛም ጽንፈኛ አመለካከት ተሸካሚ ያልሆነ ቡድን ከሆነ እዛ ጋር ቆም ብሎ ነገሮችን መርምሮ ፍላጎታቸው ምንድነው የሚለውን ለብዙዎች ማስረዳት ወይ ደግሞ መገንዘብ ቀላል ከባድ አልነበረም። ግን የሆነ አንዳንዴ የሆነ መንፈስ ነው ወይ የሚል ነገር ሁሉ ይመጣብኛል። የአዲስ አበባ ጉዳይ ያን ከፍተኛ ወከባ ምናምን በተፈጠረበት ወቅት እያንዳንዱ ዝርዝር ነገሩን አውቀዋለሁ። ሂደቱን በሚገባ ማቀው ነገር ነው። የተደረጉ ጥረቶች ምናምን በደንብ አውቃለሁ። አዲስ አበባ ላይ ለምን እንደሚጓተቱም ይገባኝ ነበር። ያ ባለበት ሁኔታ ውስጥ ጠቅላይ ሚኒስትሩ እስክንድርን አስፈራራው ተብሎ 60 ነው 70 ምሁራን ፔቲሽን ፈርመው ጀዋር ሳይነካ ጀዋር እንደዛ እየረበሸ እስክንድር ላይ እንዲያን ነገር እንዴት ይደረጋል የሚል ፔቲሽን ምናምን ተፈራርመው ላኩ ማለት መግለጫ ነው ምናምን አወጡ። ምን እየተካሄደ ነው? ምንድን ነው የተፈጠረው? ምንድን ነው ያሉት? ምን እንዳሉ እንኳን ጠቅላይ ሚኒስትሩ ያሉበት ሁኔታን አውዱን እንኳን ምን እንደሆነ እንኳን ሳይገነዘቡ ቢገነዘቡ እንኳን ምንድነው ሁለቱ ኃይሎች የሚጓተቱት የሚለውን እንኳን በደንብ ወጉ ሳይፈትሹ ገና መጥቶ ወጉ ያረገጠን መንግስት በዚህም በዛም ሲያዋክቡት እነሱ በመግለጫ እንደገና ደግሞ ሌላ ወከባ ውስጥ መግባት እርግጥ ነው መግለጫው ላይ የመግለጫውን ሐሳብ ወይ ደግሞ መግለጫው እንዲጻፍ የሚገፋፉ ሰዎች ሀገር ቤት መጥተው የሆነ ነገር ጠብቀው አኩርፎ የወጡ ሰዎች ግንባር ቀደም እንደሆኑ በተለያየ መንገድ ይታወቃል። ግን ሌላው ዝም ብሎ እንዲህ አይነት ኮተት ውስጥ የሌለ እከሌ ከፈረመ ልፈርም አንዳንዴ እድሜያቸውንም ትምህርታቸውን ምናምን የማይመጥን ነገር ውስጥ ይገባሉ። አዲስ አበባ ነበርኩ ወደ 5 ወር አካባቢ ቆይቼ ነው የተመለስኩትና እንደተመለስኩ ከፈረሙት ምሁራን ውስጥ አንዱ ደወሉልኝ። እያንዳንዱን አዲስ አበባ ከተማ ውስጥ የተፈጸመውና እያንዳንዱን ሁኔታዎችን በዝርዝር ነገርኳቸው። አረሳም ያሉኝን ነገር እኛም እኮ እዚህ ሆኜ ከወዳጆቼ ከጓደኞቼ በስልክም በምንም ስናወራ ይሄ ሰውዬ አብይ ጠቅላይ ሚኒስትር አብይ ማለታቸው ነው። አማራውም የራሱ ጉዳይ፣ ኦሮሞም የራሱ ጉዳይ፣ ሁሉም የራሱ ጉዳይ ብሎ ስልጣኑን ቢለቅ እኮ ምን እንሆናለን ብለን ሀገር ውስጥ ምን አይነት ቀውስ እንደሚፈጠር ስለሚያሳስበን ያለው ሁኔታም ስለምናውቅ እንጨነቃለን አሉ። እንጨነቃለን የሚል ሰው የሆነ ነገር ቢፈጠር እሱ የሆነ ነገር ቢሆን ቢለቅ እንጨነቃለን የሚሉ ሰዎች ያን ወሳኝ ሰው ምንድነው የገጠመው ምንድነው የተፈጠረው የሚለውን ነገር እንኳን በወጉ አላጤኑም። ከዛ በኋላ በደንብ ስለ ጉዳዩ ግንዛቤ ወስደው ምናምን ከዛም በኋላ አልፎ አልፎ እየተነጋገርን ቆየና ድንገት ደግሞ የሆነ ቦታ ላይ ሲያገረሽባቸው አየሁ። ማንም ጤነኛ ሰው ከበስተጀርባ የፖለቲካ ኮተት የሌለበት ከበስተጀርባው ጥላቻ የሌለበት የሆነ የጥቅም የምናምን ጉዳይ የሌለበት ኢትዮጵያ ውስጥ ዛሬ መሳሪያ አንስቶ መግለጫ አውጥቶ ምናምን የሚያደርገው ሁሉ በትክክል የሆነ መብት የሆነ ህዝብ ማህበረሰብ መብት ተደፈጠጠ ብሎ ነው? በእርግጥስ የሚያደርገው የዛን ህዝብ መብትና ነፃነት እያስከበረ ነው ወይንስ ያንን ህዝብ መከራ ታደጋለሁ ብሎ ያንን ህዝብ ወደ ሲኦል ውስጥ እያስገባው ነው?
የመምህራኑ፣ የጤና ሰራተኞቹ ስንቱ ይዘረዘራል በአንድ ዓመት ከምናምን ውስጥ። ሁለት ነገር ዋናነት አሁን እዚህ ለማተኮር ፈልገው ይሄንን እንቅስቃሴ የሚመሩ ሰዎች ማን ናቸው? እነማን ናቸው ሲባል እንዳልኩት የፊት ለፊት የሚታዩ ምናምን ሰዎች አሉ። ከነሱ ጋር ተያይዞ ያለው የመብት ጥያቄ አይደለም። በደንብ እስካሁን ያለንበት ሂደትን ስናይ የግለሰቦቹ የስልጣን ጥያቄ ነው። የትኛውም ቦታ ላይ አንድም ሰው ከመብት ጋር ብሎ በተጨባጭ ሊከራከር የሚችል የለም። በኋላ የተዘረዘሩ የሸኔ ግድያ፣ የፕሪቶሪያ ስምምነት፣ የሰኔ 15 ግድያ፣ የምናምን እያንዳንዳቸውን ብናያቸው ሁሉም ከንቱ ከስልጣን ላይ ካለው መንግስት ጋር የሚያቆራኛቸው ወይ ደግሞ ስልጣን ላይ ያለው መንግስት ለመቀናቀን ወይ ደግሞ ለመቃወም ወይ እሱ ላይ ለመተኮስ የሚያስገድዱ ሁኔታዎች አልነበሩ። ለዚህ ይህ እንቅስቃሴ በይፋ ሐምሌ 2015 ነው የፈነዳው። ግን ዝግጅቱ የቆየ ነው የሚለውን መንግስት መሆን አያስፈልግም። መንግስት በመንግስት ደረጃ ያውቀዋል። መንግስት ነው። የጸጥታ የምናምን መዋቅር አለ። እንደ ጋዜጠኛ የሆነ ነገር እንቅስቃሴ እንዳለ በአንድ በኩል ደካማነታቸው፣ እንቅስቃሴ ላይ የሚመሩ ሰዎች ደካማነት፣ ሚስጥር ከሆነ ቦታ ላይ ከሾለክ በኋላ ሚስጥርነቱ ያበቃል። ላገኙ ሰው ሁሉ የችኛዋ ጦርነት ትለቅ እንጂ ምናምን አይነት ፉከራ ውስጥ ነበሩ አንዳንዶቹ ትልልቅ የሚባሉት ማለት ነው። ይህን እናውቃለን። አሁን አንዳንዶቹ ካልካዱ ይህን በደንብ የሚመሰክሩት እውነታ ነው። ስለዚህ የቀደመ ዝግጅት አለ። ይሄንን ደግሞ በተጨባጭ ለማረጋገጥ አቶ አሰግድ መኮንን የሸዋ ፋኖ ከመሪዎቹ አንዱ በይፋ በአደባባይ የሰጠው መግለጫ ይሄንን ስልጣን ላይ ያለው መንግስት ስለማናምነው በጦርነቱ ጊዜ ከህወሓት ጋር ውጊያ እየተደረገ በነበረበት ጊዜ እየተዘጋጀን ነበር፣ ኮማንዶ ለማሰልጠን ከነ ውባንተ ነው ምናምን ከሚባለው ጎንደር ካለው እንትን ጋር እያወራን ነበር ብሎ በአደባባይ ገልጿል። ውባንተን የማቀው ገና ልዩ ኃይል ከመፍረሱ በፊት ማጀቴ መጥቶ ነው። ማጀቴ መጥቶ ብዙ ነገር ተወያይተን ብዙ እቅድ አውጥተን ብዙ ተንቀሳቅሰናል። ልዩ ኃይሉ ከመፍረሱ በፊት ማለት ነው። ገና ልዩ ኃይሉን እንደሚያፈርሱትና አማራውን አሳልፈው እንደሚሸጡት ሁሉ ተነጋግረናል። በዛ ሁሉ ጉዳይ ስንወያይ አርበኛ ሰለሞን ነበር፣ የመሳፍንት ልጅ ነበር እና ወደ 10 አካባቢ ናቸው ከጎንደር የመጡት። በዛን ጊዜ ፋኖ እንደዚህ የተደራጀበት ነገር የለም። ያን ጊዜ ያው ከጁንታው ጋር በነበረው ጦርነት እና በአንዳንድ ነገር ከመሆኑ ውጪ ፋኖ እንደዚህ የተደራጀበት ጊዜ አልነበረም። ግን ከዛ በፊት እኛ አማራው ላይ ከፍተኛ ችግር እንደሚፈጠርና ይሄ በተለይ ማጀቴ አካባቢ ያሉ ቦታዎችን አጥንተን ነበረ። እዛ ቦታ ላይ ቢያንስ እስከ 5000 በኮማንዶ የተደራጀ ኃይል አሰልጥነን ሰብረን አዲስ አበባ ገብተን በመፈንቅለ መንግስት ይህንን ስርዓት መቀየር በሚለው ላይ ከፍተኛ ውይይት አድርገን ነበር። ምንም በሌለበት አሁን በኋላ የሚሰጠው ትጥቅ ማስፈታት፣ የፕሪቶሪያ ስምምነት የሚባሉ ነገሮች አንዳቸውን በሌሉበት ያን ነገር ሲሉ ነበር። ይሄ በድምፅ ያለ የአቶ አሰግድ መኮንን ቃል ነው። በነገራችን ላይ የፋኖ እንትኖች ላይ ጀነራል ምናምን ማዕረግ መቼም እንዲረከሰበት ቦታ ፋኖ ጋር ነው። አደረጃጀት 5 ሰው ሆኖ ብርጌድ ምናምን ይባላል። ብርጌድ 1000 ምናምን ሰው ነው ቢያንስ። እንደ በጣም ቀነሰ ከተባለ እንደ 700-800 ሰው ይኖራል። ክፍለ ጦር ይላሉ 10 ምናምን ሺህ ሰው የሚቀመጥበት እንትን 2 ሰው እያዘዘ ሻለቃ ነው ኮሎኔል ይባላል። የሆነ ትንሽ
የህፃን አይነት ጨዋታ የሚመስልም ነገር ነው። የህፃን ጨዋታ ማድረጋቸው ራሳቸው ጉዳይ ይደበሩበት። ግን በዛ ሳቢያ ንጹሐን ሰላማዊ ሰዎች ዋጋ እየከፈሉ ነው። ይህን እንቅስቃሴ በተመለከተ እንግዲህ ከመነሻው እንዳልኩት ሐምሌ ነው። ዝግጅቱ ግን የቆየም መሆኑን የሚያጠራጥር ነገር አለ። በቃ ያልኳቸውን ነገሮች እሱን እንደው እንዳስረጅ መውሰድ የሚቻል ነገር አለ። ጀነራል ተፈራም በቅርቡ አፈንድተውታል። አስቀድመን ተዘጋጅተን ነበር ብለው በይፋ ተናግረዋል። ቅድም ያልኩት አዲስ አበባ ላይ ሲጓተቱ የነበሩ ሰዎች፣ ደብረ ማርቆስ ላይ ሲፎክሩ የነበሩ ሰዎች ይሄ ሁሉ በኋላ የሚሰጧቸው ምክንያቶችና ሰበቦች አንዳቸውም በሌለበት ሲያደርጉት የነበረ ነገር ነው። አሁን ላይ መለስ ብዬ እንትን ስል ብርጋዴር ጀነራል ማርዬ በየነ ሐምሌ ላይ ነገሩ ፈንድቶ መስከረም 2016 ላይ በመከላከያ ቲቪ መግለጫ ሰጥተዋል። በሰጡት መግለጫ ላይ ይሄ ፋኖ ብሎ መተኮስ የጀመረውን ኃይል በተመለከተ ጠቅላላ ሽፍቶች ናቸው፣ ስለ ህዝብ ነፃ ማውጣት አይደለም፣ ስለዚህ ምን ስለመብት ስለምናምን ምን የትኛው ግንዛቤያቸውና የትኛው ለመብት ተቆርቋሪነታቸው ሽፍቶች ናቸው ብለው አንዳንዶቹም በስም በምናምን እየዘረዘሩ በይፋ የሰጡት መግለጫ አለ። መሳፍንት የሰሜን ጎንደርን ይዞ ይሄ አጅሬ ጃርኖራ አካባቢ ይዘ ሽፍታ ነበር። ሰፈርም ተመሳሳይ ሰፈር መለስ የሚባለው ወደ ዋልዲባ ጫፍ የዘሪማን ይዘ ወደ ዋልዲባ ጫፍ ሽፍታ ነበር። አረጋ ደግሞ እዚህ ሊቦ ከምከም እብና ዙሪያ ላይ ሽፍታ ነበር። የሚታወቁ የጎሉ ሽፍቶች የሚባሉ እነዚህ ናቸው። አረጋ እብናት ላይ ሄዶ መኖር አይችልም። ተወለደበት ቦታ ላይ ሄዶ መኖር አይችልም። ምክንያቱም ባለደም ሚስቱን ልጁን ገሎ ይወጣል። የራሱ ትልቁ ልጅ ይገለዋል። አረጋ ፊት የስብስብ ምንድነው የነበረው? ሽፍታ ነው የነበረው። እነዚህ ሰዎች ናቸው አሁን መተው ሌሎቹንም ጨምረው ፋኖንን ለህዝብ የምንታገል የህዝብ ጥያቄ የምንመልስ ለጎንደር ተቆርቋሪ ለአካባቢያችን ተቆርቋሪ ብለው ወደፊት የመጡት እነዚህ ሰዎች ናቸው። እነዚህ ሰዎች ወደፊት የመጡት በለውጡ ጊዜ መንግስት በሰጠው ምረት እነዚህ ሰዎች ጫካ ስለነበሩ ጫካ የነበረው ኃይል በሰላም በአገሩ ላይ ሰርቶ እንደማንኛውም መኖር ይችላል ብሎ መንግስት በሰጠው የምረት አዋጅ የመጡ ናቸው። ኢትዮጵያ በህልውናዋ ላይ ወይም ደግሞ በኢትዮጵያ ላይ የተጋረጠውን አደጋ በተለይ በሰሜኑ በኩል መጥቶ የነበረው አደጋ በተለይ ከህወሓት ጋር ተያይዞ በነበረው ጦርነት እነዚህ ሰዎች ምን ሚና ነበራቸው? እነዚህ የቆዩ የጀገኑ አሉ። ቀጥለው ደግሞ በዚህ ጊዜ ደግሞ የተፈጠሩ ፋኖንን ብለው የመጡ አሉ። ፋኖ የሚለው ስም በዚህ ጊዜ ነው የመጣው። ከወረራው ጋር ተያይዞ ነው ፋኖ የሚለው ስም የመጣ። ይሄ ስም ሲመጣ በዚህ ጊዜ ደግሞ የተፈጠሩ የጎበዝ አለቃዎች ተፈጠሩ። ምን በሚል ስም? በሰሜኑ ጦርነት ወይም ደግሞ በመጣው ወረራ አብረን የድርሻችን እንዋጣለን ብለው መነሳታቸው ኃጢአት አይደለም፣ ትክክል ነው። ጎበዞች ለሀገራችሁ ትሰራላችሁ በርቱ ብሎ ክልሉ ወረዳው ዞኑ የሚችለውን ሁሉ አገዘ። ግን በዚህ ወረራ ላይ ምን ሚና ነበራቸው? እንግዲህ እኔ አጋጣሚ ሆኖ እዛ ግንባር ላይ ነበርኩ። ጭና ውጊያ ላይ ነበርኩ፣ ጋሸና ውጊያ ላይ ነበርኩ፣ ስቲል ነው በዚህ በወሎ ውጊያ ላይም ነበርኩ። በመጨረሻው ደግሞ በደደቢቱም
ሽራሮም ውጊያ ላይ ነበርኩ። መጀመሪያ ክፍለ ጦር እየመራው በኋላ ኮር እየመራው አለሁ በዚህ ውጊያ ላይ። እውነተኛውን ታሪክ ከወሰድንና ህዝቡ በደንብ ካወቀ እነዚህ ሰዎች የአማራን ህዝብ ጥያቄ የሚመልሱ ሰዎች አለመሆናቸውን በተገቢው መረዳት ይጠይቃል። ከመጀመሪያውን በሽፍትነታቸው ጊዜ በደም የተጨማለቁ በኋላ ደግሞ በሁሉና ዘመቻ ላይ ኑ አግዙ ሲባሉ አንዳንዶቹ በተክርስቲያን ውስጥ ገብተው የተደበቁ አንዳንዶቹ ደግሞ ከመፈጠራቸውም ያልነበሩ ናቸው። በኋላ የወጡት ፋኖንን የሚሉትም ተጨባጭ ስራ ሰተናቸው ስራ ላይ ያልነበሩ ናቸው። እውነቱን እናገር ቃል ይሄን ከነሱ ፊት ነው የምናገረው። ምንም አይነት ሚና ያልነበራቸው ፋኖች ናቸው። ያኔ ሰምተናቸዋል። አንዳንዶቹም ያሉ ሁኔታዎች ያንን የሚያረጋግጡ ነበሩ። ዛሬ ግን የበለጠ የሚገለጠው የጀነራል ማርዬ አባባል ከ1 ዓመት ከ7 ወር 8 ወር በኋላ የበለጠ ያንን መልሰን እንድናስታውሰውና እንድንመረምረው የሚያደርገው የሽፍቶች እንቅስቃሴ አይደለም እንዲባል ወይ ደግሞ እንዳይመስል የሚያደርገው የሚታወቁ 1 2 3 ሰዎች ሂደት ውስጥ መኖራቸው። እነዛ ሰዎች ስንት ናቸው? አሁን ቁጥራቸው የሚታወቁ ምናምን ከዚህ ከሽፍትነት እንቅስቃሴ ውጭ የሆኑ ስንት ሰዎች ናቸው? ያን የሚያረጋግጠው መሪ ምናምን የሚባሉ 2 3 4 ሰዎች ይታያሉ። ከዛ ውጭ ያለው ሽፍታው መሆኑን የሚያረጋግጥ ነገር የሽፍታ ስራ የሽፍታን ብቻ አይደለም የአረመኔ ሽፍታዎችን ስራ የሚሰሩ ታጣቂዎች መኖራቸውን የሚያረጋግጥ ነገር ነው። የጀነራል ማርዬ አባባል ሽፍቶች ናቸው የሚለው በከተማ ደግሞ ማጅራት መቺ በሚል የሚገለጽ ማለት ነው። ገጠር ውስጥ ህዝብ እያጎሳቆሉ ምን እያሉ ወደ ዘረፋ ወደ ቅሚያ ሰዎችን እያገቱ ቤት እየሰበሩ ውንብድና ውስጥ የገቡ ይሄ የውንብድና ተግባራቸው እንዲቀጥል ደግሞ ሰው መደበኛ ህይወት መቀጠል የለበትም፣ መማር የለበትም፣ ማስተማር የለባቸውም። እነሱ ትንሹ ለባጃጅ ያለው ትልቁ ህንፃ ለማቆም ሊሆን ይችላል። እሱ ገንዘብ እስኪሞላላቸው ድረስ የአማራ ህፃን የአማራ እናቶች በመከራ በሰቆቃ በፍዳ ውስጥ ማለፍ አለባቸው። ይሄ ሁኔታ የሚያክሰው ወይ ደግሞ ያለው ሁኔታ በደንብ የሚገመገም ሰው ዛሬ መምህራኖቹን ፑሻፕ እያሰሩ ባርጩሜና በምናምን ነገር ሲመቷቸው ለሚያይ የኛ ወንድም አስከሬን ዘርግተዋል ከአስፋልት ላይ አዋራ ያዘዝቅብቅ አንተ ከባል ነገር ተሰበሰብ ተዳል ባለበት እግር ከተባለ ባለበት እግር አይዞ አጣሱ ድሮስ ሻሻወል የባሰ የከፋ ነገር ከዚህ ቀደም ስላደረጉ አሁንም ከማድረግ ወደ ኋላ ስለማይሉ ሽፍቶች ናቸው፣ የከተማ ማጅራት መቺ የጫካ ሽፍቶች ናቸው እነዚህ ሰዎች። በቃ ተግባራቸውም ድርጊታቸውም የበለጠ እያረጋገጠ የመጣ ይሄንን ነው። ስለዚህ ህዝቡ ከዚህ ሽፍታ እንዴት ይፋታ ነው አሁን ጥያቄው። እሱ ላይ ትኩረት አድርጎ መስራቱ በጣም አስፈላጊ ነው። በተለይ እነዚህን ታጣቂዎች የሚደግፉ ሰዎች አሁን ታጣቂ ደጋፊ ብሎ በጣትም ራሱ ያሳፍራል። ሽፍቶቹን ንጹሐንን የሚያጎሳቁሉ ድንቁርና ያወጁ እነዚህን በተመለከተ
ህዝቡ ከዚህ መከራ እንዴት ይፋታ? መንግስት ኃላፊነት አለበት። ብዙ ርቀት መጥቷል። ጥያቄ ውስጥ የለው ቢገባ ነገር አይደለም። ግን ዘላቂ የሆነ ነገር ድንገት እየተሽሎኮለኩ ምን እያሉ የሚያደርጉትን ነገር ለመክታት ዘላቂ የሆነ መውጫ ደግሞ መንግስት ማምጣት አለበት። ዘላቂ መውጫው ምንድን ነው? ከጸጥታ ከምናምን አንጻር ባለሙያዎቹ የበለጠ የሚዘረዝሯቸው የሚተነትኗቸው ጉዳዮች አሉ። ትልቁ ግን ያው የበለጠ ባለሙያዎቹ የሚገልጹት እንደተጠበቀው ነው። የሚሊሻዎቹ የአካባቢ ሚሊሻዎችን ማጠናከሩ፣ ህብረተሰቡም ደግሞ ይሄ ጉስቁልናና መከራ እንዲያበቃለት ከሚሊሻዎቹ ጋር መተባበሩ፣ እነዚህ ሽፍቶች ተመልሰው ደግሞ ህብረተሰቡ ላይ ደህንነቱን ምንድነው ከታጣቂዎቹ ከሚሊሻዎቹ በመተባበሩ ለአደጋ እንዳይጋለጥ ደግሞ ህብረተሰቡን አስተማማኝ ጥበቃ ማግኘት የሚችልበት ሁኔታ ላይ ስራዎችን መስራት። በሌላም በኩል ደጋግመን እንደምናነሳው ህብረተሰቡ ላይ የተረጨውን መርዝ በተለይ ከእምነት ጋር ተያይዞ የተናገሩ ጉዳዮችን በተመለከተ እሱ ላይ ትርጉም ያላቸውን ስራዎች መስራት በየቀበሌው ይሁን ኃላፊነት የሚሰማቸው የቤተ ክርስቲያናቸው ጉዳይ የሚያሳስባቸው የሀገራቸው ጉዳይ የሚያስጨንቃቸው የክልላቸው የሰፈራቸው ጉዳይ ሁሉ የሚያማቸው የሚያስጨንቃቸው የእምነትም የሞራል የሚሆኑ በርካታ ሰዎች አሉ። ከነዚህ ጋር መምከርና እውነተኛ ስጋት እውነተኛ ጥያቄ ካሉ በዛ ጉዳይ ላይ መምከርና እየሆነ ያለውንና በተጨባጭ የሚነገረውን ነገር መካከል ያለውን ነገር ማጥራት፣ በዚህ በኩል ስራዎችን መስራት ለህብረተሰቡ በህልውናው በማንነቱ በህልውናው በእምነቱ የመጣ በሀገሩ ላይና በአካባቢው ላይ የመጣ ምንም የተደቀነ አደጋ የለም። ይልቅንም የተደቀነበት እሱን ሰባይ ጋሻ አድርገው የሱን አጀንዳ እያውለበለቡ በተጨባጭ ግን ደግሞ የሌላ አጀንዳ እያራገቡ ለመከራ ለሰቆቃ ለፍዳ የዳረጉት ሰዎች ስላሉ ከነዚህ በዴት ይፋታ የሚለውን ነገር ህብረተሰቡ ላይ ስራዎች መስራት ነው። ምናልባት ይሄ ነገር በመቀጠሉ ከዚህ በኋላ የሆነ ነገር አገኛለሁ ጨብጣለሁ የሚል በእምነት ተቋም ይሁን በፖለቲካ ተቋም ይሁን በንግድ ይሁን በየትኛውም ቦታ ይሁን ይሄ ነገር በዚህ መጠን አይቀጥልም ብቻ ሳይሆን እየቀነሰ መሄዱ የሚጠበቅ ነው። ነገር ግን በማናቸውም ሁኔታ ይሄ ነገር በመቀጠሉ የመንግስትን ህልውና ጥያቄ ውስጥ የሚያስገባ የሚነቀንቀው ወይ ደግሞ የሚፈትነው ነገር አይደለም። ይሄ ነገር ቶሎ በመቆሙ ህብረተሰቡ እፎይታ ያገኛል እንጂ የመንግስትን የስልጣን ዘመን የሚጨምርለት ነገር አይኖርም። ወረዲ አረጋግጦ በእጁ ጨብጦ በጉልበት እንደማይቻል እንደማይሞከር ጎመን የመዋጠጥ ያህል የማይቻል አድርጎታል። ስለዚህ የማይጨበጥ የማይደረስበት ሊደረስበት የሚችለው ደግሞ በህዝብ ድምፅ በምርጫ ብቻ ነው። አሁን ኢትዮጵያ ውስጥ ያለው ነገር ያንን የህዝብ ድምፅ በምርጫ ማድረግ የሚቻልበት ሁኔታን እሱ የተመቻቸ ነው ወይ? ሂደቱ ይፈቅዳል ወይ? በዛ በኩል ክፍተቶች ጉድለቶች አሉ ወይ? እንዲህ አይነት ጥያቄ ወግ ያላቸው ጥያቄ እሱን አንስቶ ትርጉም ያለው ክርክር ትርጉም ያለው ውይይት እዛ ውስጥ እንትን ማለቱ ጥሩ ነው። አሁን እንግዲህ ምንድነው ከመንግስት ጋር አልቻሉ። አሁን እርስ በርስ እንግዲህ እርስ በርስ ተጠፋፍቶ ምንድነው የሚያገኙት አይገባኝም። ምናልባት
እርስ በርስ በመጠፋፋት የሚገኝ ነገር ካለ እንግዲህ ንግድ ውስጥ ያለ ሰው ትርፍ እንዴት እንደሚገኝ የሚያውቀው እንግዲህ ነጋዴው ነው እንደየስራ ዘርፉ። የሆነ በሪል ስቴት ንግድ ውስጥ ያለና በሸቀጥ ችርቻሮ ንግድ ውስጥ ያለ ሰው ትርፍ በሚገኝበት ጉዳይ ላይ የሆነ የሪል ስቴቱ በችርቻሮ የችርቻሮ በሪል ስቴት በሚገኝበት ጉዳይ ላይ ጋራ ግንዛቤ የላቸውም። ሁሉም በየዘርፉ የበለጠ ማትረፍ የሚቻልበት ሁኔታ ያውቃል። የደም ነጋዴዎችም እነሱም እንደዛው ነው፣ የሙያ ዘርፋቸው ነው። ስለዚህ ምናልባት አሁን እርስ በርስ ወደ መታኮስ የሄዱት ያኛው ላይ መተኮስ ምንም ትርጉም የለውም ብቻ ሳይሆን መተኮስ እንደማይችሉም እያረጋገጡ መጡ። መተኮስ በራስ ላይ ሞት ማወጅ የሆነ እየተገለጠ በመምጣቱ አሁን እርስ በርስ ወደ መታኮስ የሚሄዱት የሚላከው ገንዘብ ወደ ተለያየ ቋት ከሚሄድ ይልቅ አንዱን አጥፍቶ አንዱ ህልውና አስጠብቆ ሙሉ በሙሉ ወደ እርሱ ቋት እንዲገባ ሊሆን ይችላል። ምክንያቱም በዚህኛው ንግድ ላይ ትንሽ ስለቆዩ ያውቁታል። ያ ካልሆነ የሚያሳዝነው ያ እንደሚያደርጉት ሰዎች ይሄን አንዳንዱ ምስኪን ከምር የሆነ የአማራ ህዝብ ተበድሏል፣ የአማራ ህዝብ እንዲበደል ደርሶበታል ምናምን ብሎ አምነው ምንድነው የሚነገረውን አድምጦ ምናምን ተዋህዶት ሄዶ ግን የበለጠ አማራን ህዝብ ለመጉዳት እየተተኮሰ መሆኑን ሳያውቅ ህይወቱን ይከፍላል። አሁን ደግሞ ያው መሪዎቹ ጋር ምናምን ደርሷል ሁኔታዎች። ስለዚህ ይሄ ንግድ ውስጥ ያለው ኃይል የህብረተሰቡን ሰቆቃ፣ ጉስቁልና፣ መከራም እየቀጠለ ትርፉን እየሰበሰብኩ ይሄዳል የሚለው ነገር አንዱን አጥፍቼ የበለጠ ወደ እኔ ጋር ይመጣል የሚለው ራሱ እንግዲህ እንዴት ይሆናል የሚለውን እንኳን ራሱ ያስበው አይመስለኝም። በቃ በአብዛኛው እኮ ይሄ ምንድነው ደጋፊው ተስፋ ያደረገው ኃይል እኮ አንዳንዱ እውነቱን እያየ እየገመገመ ስለመጣ፣ ሌላውም ባዶ ሜዳ ላይ የሚደረግ የፌስቡክ እና የምናምን የፎቶ ጋጋታ መሆኑን ስለተገነዘበ፣ የቀረውም በቃ አይቻልም፣ አይሞከርም፣ እናንተ ስንት ስለምት ለእግዚአብሔር ሰጥተነዋል የሚል ነው። ደጋግሜ ግን ለእግዚአብሔር ሰጥተነዋል የሚሉትን ሰዎች ቆም ብለው እግዚአብሔር የእውነት አምላክ መሆኑን አውቀው እግዚአብሔር የነሱን ክፋትና በውስጣቸው የተመላውን ጥላቻና በሐሰተኛ መረጃ ላይ ያለውን ነገር እሱን አስበው በየቀኑ የሚያዩት ነገር ደግሞ ተቃራኒ የሆነባቸው መጨረሻ ላይ እግዚአብሔር ላይም እንዳያምፁ የመጀመሪያው ነገር ወደ እግዚአብሔር ጥሪ ከማድረጋቸው በፊት የት ነበርኩኝ፣ ምን ሁኔታ ውስጥ ነበሩ ያለሁት፣ በተጨባጭ ኢትዮጵያ ውስጥ ምን እየተካሄደ ነው፣ ምንድን ነው ያለው የሚለውን መገምገም፣ ራስን በእውነት ቦታ ላይ አቁሞ ከጥላቻ ከክፋት አርቆ ነገሮችን በተጨባጭ መርምሮ በእርግጥም በደል አለ፣ በእርግጥም ጭቆና አለ፣ በእርግጥም አድሏዊነት አለን፣ ይህን ትንብሎ ከዛ በኋላ ወደ እግዚአብሔር ፊትን አዙሮ እግዚአብሔር የተሻለውን ጊዜ በጎን እንዲያመጣ መጠየቅ። አጠቃላይ አማራ ክልል እንዲጎሳቆል የአማራ ህዝብ መከራ ፍዳውን እንዲያይ የሽፍቶች መጫወቻ እንዲሆን የተደረገው የስልጣን ጥም ያላቸው ተጽፎልናል የሚሉ በቅዠት የሚባክኑ ግለሰቦች በፈጠሯቸው ጦስና መከራን ሁሉ ፍዳ እየታያሉ ህዝብ ውስጥ እና ይህንን በዘላቂነት የማብቃት ያው ዞሮ ዞሮ መንግስት የትኛውም ሀገሪቱ ጫፍ ላይ ያለ ችግር ኃላፊ ነው፣ ባለቤት ነው። የህዝቡን ሰላም ደህንነት ማረጋገጥ ግዴታ አለበት።
ህብረተሰቡም ደግሞ ከመንግስት ጋር ተባብሮ ችግሩ እንዲፈታ የራሱን ጥረት ማድረግ አለበት። ከነዚህ ሰዎች ጋር አሁን ተነጋገሩ ማለት ራሱ ዝም ብሎ ጉንጭ ማልፋት ነው። ዝም ብሎ የማይሆን ነገር ነው ሆኗል። በቃ ወደ ተራ የለየለት ሽፍትነት ውንብድና የተገባ ነገር ስለሆነ በቀደም ሌላኛው ግድያን የህልውናው ማረጋገጫ ያደረገ ሸኔ የሚባል ግድያን የንጹሃንን ግድያ ለመኖሩ ማረጋገጫ ያደረገ ቡድን ትላንት የሆነ ማህበረሰብን አስቆጥቼ መንግስትን አንሳፈፌ አዋክቤ አወርደዋለሁ ብሎ አማራን ሲጨፈጨፍ የነበረ ቡድን አሁን ደግሞ በአደባባይ ምንድነው መሪ ነው ምናምን ተገደለ ተብሎ ኦሮሞዎችን ወለጋ ውስጥ መጨፍጨፉን እና አዲስ ስታንዳርድ ጭምር ዘግበዋል። 29 ሰው እና ከእንደነዚህ አይነት ሽፍቶች ከእንደነዚህ አይነት አረመኔ ቡድኖች ሀገር እንዲፋታ ህብረተሰቡ ሰላሙና ደህንነቱን እንዲጎናጸፍ ሽፍቶቹን በተለያየ መንገድ የሚደግፈውም ሰው ራሱን ቆም ብሎ ማየትና መመርመር ራሱን ቆም ብሎ ማየትና መመርመር ስል አንዳንዱ ካፈርኩ አይመልሰኝ አለ። እልህ አለ። ሁለቱን ነገሮች ግን ሰው ባይሞት ኖሮ ችግር የለም። ሰው ባይጎሳቆል ሰው መከራ ውስጥ ባይገባ ችግር የለም። ይሄ እረፉ የሚላቸው ገንዘብ የሚሰጣቸው በሞራል የሚደግፋቸው እረፉ የሚላቸው ውስጣቸው ራሱ እረፉ የሚል ሰው ሊፈጠር ይችላል። እረፉ ማለት ያለባቸው እምነት ካላቸው እረፉ ማለት ነው ያለባቸው። እግዚአብሔርን በክምር የሚፈሩ ከሆነ እነርሱ በሚሰጡት ድጋፍ በሚሰጡት ገንዘብ የአማራ ሕዝብ ነፃ እየወጣ ሳይሆን የአማራ ገበሬ እየተጎሳቆለ መከራውን እየበላ መምህራን እየተገደሉ ህፃናት ከትምህርት ገበታ እየራቁ ጉስቁልናና መከራ እየበረታ ነው። ይሄንን ማድረግ እግዚአብሔር ይወደዋል? እግዚአብሔር የሚፈቅደው ነገር ነው ይሄንን ነገር ማድረግ? እና ከምር ለህዝቡ ከምር እምነት ያላቸው ሰዎች ቆም ብለው አይተው ግራ ቀኝ መርምረው መንግስታዊ ኃላፊነቱን ይወጣል። ህብረተሰቡም ካለበት መከራ ለመፋታት የራሱን ጥረት ያደርጋል። እነዚህን ሰዎች በገንዘብም በተለያየ መንገድ የሚደግፉ ሰዎች ደግሞ እረፉ ቢሏቸው ውስጣቸው እንረፍ የሚሉ ሊፈጠሩ ስለሚችሉ የህብረተሰቡን ስቃይና ጉስቁልና በማብቃት የራሳቸውን ሚና የሚጫወቱበት ሁኔታ ይፈጠራል። ያንን ማድረግ እግዚአብሔር የሚወደው የሚፈቅደው ነገር ነው። በዚህ መልክ ህብረተሰቡን ቢታደጉት ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሚያዝያ 15 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሚያዝያ 15 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።